አበራ ለገሰ ይባላሉ። በሸገር ከተማ አስተዳደር የኮዬ ፈጬ ክፍለ ከተማ ነዋሪ ሲሆኑ በአርሶ አደርነት ስራ ለዓመታት ህይወታቸውን ሲመሩ ቆይተዋል። ይሁንና ከሰፊው መሬታቸው የተሰበሰበ ምርት በአንዲት ክፉ ሌሊት በደረሰ ያልታሰበ አደጋ ይወድምባቸዋል። ጥር 4 ቀን 2017 ዓመተ ምህረት ሌሊት 8 ሰዓት ነበር። ከ23 ቀርጥ መሬት ላይ የተሰበሰበ 14 ክምር ምርት በድንገተኛ እሳት ተቃጠለብኝ። ሙሉ ለሙሉ ስለወደመብኝ ከፍተኛ ኪሳራ ውስጥ ከቶኛል። እሳቱ ከሌሊት ጀምሮ እስከ ማለዳ 2 ሰዓት የቆየ ሲሆን የእሳት አደጋ ሰራተኞች ቢመጡም ጥረት ቢያደርጉም ውድመቱን ማስቀረት አልተቻለም። ከፍተኛ ንብረትም ስለነበር ሲወድምብኝ ለህመም ተጋልጬም ነበር። በዚህ ሳቢያ ለልጆቼ የምሰጥ ንብረት እንኳን አጥቼላቸዋለሁ። የወደመው ምርት ጤፍና ስንዴ ነው። ባይወድም ኑሮ በመጪው ሐምሌ ወር የሚሸጥ በመሆኑ ከ2 ሚሊዮን በላይ ገቢ ያስገባልኝ ነበር። በስራው ወቅትም ለሰራተኛና በተለያዩ ወጪ ከፍተኛ ገንዘብ አውጥቼበታለሁ እና ያንን ሁሉ አጥቻለሁ። ጋላቱ ጉሬ ጋላ ብሪሜ ካከምባሴ አቱቤካ ሰውንደነቤቹ በዚያ ኮዬ ፈጬ ክፍለ ከተማ ነዋሪ የሆኑና በከተማ ግብርና የእንስሳት እርባታ ላይ ተሰማርተው የነበሩት ጥለው እንደምሴ በአካባቢው ተከስቶ ነበር የሚሉት ከፍተኛ ነፋስ ስራቸውን ይከውኑበት የነበረውን የእርባታ ማዕከል በማፈራረሱ ከፍተኛ የሀብት ውድመት አድርሶባቸዋል። ትልቅ ሼር ሰርቼ ነበር። ጣራው ብቻ 110 ቆርቆሮ ነው እና ወደ 10 ምናምን ላሞች አሉ እዛ ውስጥ እያረባው ነው። ከዛ ንፋስ በአንድ ቀን መጣና ያንን ቆርቆሮ በአጠቃላይ እንደሌለ ያደረገው አንድ እንኳን እዛ ላይ ጣራውን ሳያስቀርልኝ ግማሹ የተገኘም አለ ያልተገኘም አለ። በቃ የሰው ቤት ላይ ሁላ ጥሎ በቃ በጥስጥስ አድርጎ እንጨቱን እንደሌለ አድርጎ በቃ ከብቶቼን የቀረቡት እግዚአብሔር አተረፈልኝ። 280 የተገዛች ላም ወደ 25 ሊትር የምትወጣ ነች። ገና እንደወለደች ነች። እሷን እንጨት መታብኝ ሞተች። ከዛ የወረደው ሁለቱ ባለ ታሪኮቻችን በንብረታቸው የደረሰው ጉዳት ከፍተኛ በመሆኑ የሥራ ተነሳሽነታቸውን አጥፍቶባቸዋል። ይሁንና የአካባቢው ማህበረሰብ ከጎናቸው ቆመ፣ የወገን ድጋፍም አበረታቸው። በቡሳ ጎነፋ በኩል የተደረገላቸው ድጋፍ ደግሞ ወደ ቀደመ ልማታቸው እንዲመለሱም ተነሳሽነትን ፈጠረላቸው። ኩንታላ ኩዳና ከነኒ በድጋፍ መልክ 10 ኩንታል እህል ሰጥተውኛል። ለዚህም ላመሰግናቸው እወዳለሁ። ከዚህ ቀደም ይህን አናቅም ነበር። ከ2 ዓመታት ወዲህ ግን ለቡሳ ጎነፋ መዋጮ አምጡ ስንባል ዓላማው አይገባንም ነበር። ለመስጠትም ስናቅማማ ቆይተናል። አሁን ግን በችግሬ ጊዜ ደርሶልኝ ፋይዳውን አይቻለሁ። በሚቀጥሉት ዓመታት ከማገኘው ምርት የሚጠበቅብኝን በማዋጣት ይህን የቀደምት ባህላችን መሰረቱ እንዲጸና ሚናዬን እወጣለሁ። አሁን ላደረጉልኝ ነገርም እጅግ አድርጌ አመሰግናለሁ። ታዬ ተኮነ ሳንገላቴ ፈዳ አጅራተን እንጂ ይሄ በቂ ሆናል አይደለም። በተሻለ መጠን ደግሞ ለሞራላችሁ መጠበቂያ ነው። ያንን ይተካል አይደለም ብለው ከጎናችን ሆነው ይሄንን ይህል ረዱን ማለት ነው። አሁን ይሄ ቡሳ ጎነፋን ማለት ነው ከኛ ያየ ከኛ የሰማ ይሄ ተቋም ለኛ ያደረገውን ድርጊት ሳይ ህብረተሰቡም ተነሳሽነት አለው። እኛም ደግሞ ውስጡ ህብረተሰቡ ውስጥ ሰርጾ እንዲገባ ማለት ነው በደንብ ግንዛቤ እናስይዛለን። በክፍለ ከተማው በቡሳ ጎነፋ አማካኝነት በርካታ የበጎ አድራጎት ስራዎች ተከውነዋል። ለተለያዩ አደጋ የተጋለጡ ዜጎችም ከጉዳታቸው እንዲያገግሙ ማድረግም ተችሏል። ለክፍለ ከተማችን በኢሳትም እህላቸው ንብረታቸው የተቃጠለም እንደውም በጎርፍም የተጎዱትም ለይተን በጋዲሳ ኮሚቴ ላይ አቅርበን በኮሚቴው ለነርሱ ምን ድጋፍ እንሰጣለን የሚለው ኮሚቴው ወስኖ ድጋፍ አድርገናል ማለት ነው። ስለዚህ በበጎ አድራጎትም ኑሯቸው ትንሽ አርከቀለይ የሚባሉትን እነርሱንም እየረዳን ነው። ስለዚህ በጣም እየተሰራ ነው። ጥሩ እንቅስቃሴ ነው ያለው። የአደጋ ተጋላጭነትን ለመቀነስና ዜጎችን መልሶ ለማቋቋም እንዲሁም መንግስት በልማት ያልደረሰባቸውን አካባቢዎች ለማልማት በ2014 ዓ.ም የተመሰረተው የኦሮሚያ ቡሳ ጎነፋ ከምስረታው ዕለት ወዲህ በርካታ ጠንካራ ተግባራት ላይ ተሰማርቷል። የአደጋ ተጋላጭነትን መቀነስ፣ አደጋ ተከስቶ ሲገኝ ደግሞ አፋጣኝ ምላሽ በመስጠት ህብረተሰቡ ከዛ አደጋ አገግሞ አምራች ዜጋ በመሆን ወደ ቀድሞ ኑሮው ተመልሶ እሱም የኢኮኖሚ አምራችነቱ የተረጋገጠ እንዲሆን ነው የምንሰራው። እሱ ብቻ ሳይሆን ደግሞ በክልላችን ከ8ኛ ክፍል በታች የሆኑ ተማሪዎች ምገባ
እናደርጋለን ክልሉ ያደርጋልና በዛ ውስጥ ለተማሪዎች ምገባ የሚውለውን ሪሶርስ ግብአት የምንሰበስበው በቡሳ ጎኖፋ ነው። ቡሳ ጎኖፋ ባለፉት 3 ዓመታት ከ27 ሚሊዮን በላይ አባላትን ማፍራት ችሏል። ከ24 ቢሊዮን ብር በላይ በሚሆን ወጪም በክልሉና በተለያዩ አካባቢዎች ለተጎዱም ድጋፍ አድርጓል። ይህ ባህል ኦሮሞ ህዝብ ውስጥ ብቻ የሚቀርብ ስላይደለ ሰባዊነትን የትኛውንም የሰባዊነትን እሴት የተላበሰ ተቋም በመሆኑ በተለያዩ ከኦሮሞ ማህበረሰብ ውጭ የሚሆኑ የማህበረሰብ ክፍሎች ማንኛውም ችግር ሲደርስባቸው በወንድምነት እርዳታ ማድረግ ችለናል። ሶ በዚህ ውስጥ ከአባላቶቻችን እንዲሁም ደግሞ ከተለያዩ ማህበረሰብ ባገኘነው ድጋፍ ከ24 ቢሊዮን ብር በላይ ሞቢላይዝ ማድረግ ችለናል። የትልቅ ሪሶርስ ነው። ማህበረሰቡ በራሱ አቅም የራሱን ችግር እንዲፈታ ተቋሙ ጠንካራ ስራዎችን የከወነ ሲሆን የተረጂነት ሳይሆን የአምራችነት ስብዕናም እንዲላበሱ አስችሏል። መንግስት መድረስ ያቃተው ቦታ መንግስት በሪሶርስ በተለያዩ አጋጣሚዎች ሁሉንም የህብረተሰቡን ፍላጎት ማሟላት ላይችል ይችላል። ስለዚህ ህብረተሰቡ ደግሞ ያለውን አቅም ዕውቀትና ሀብት አንድ ላይ በማቀናጀት የህብረተሰቡን ለአደጋ ተጋላጭነት ተጋልጦም ከተገኘ ደግሞ አፋጣኝ ምላሽ ሰጥቶ ወደ ቀድሞ ህይወቱ ተመልሶ ህይወቱን የሚመራበትን ሂደት ማድረግ ችለናል። በዚህም ሲግኒፊካንትሊ በክልላችን ያለውን ተረጂ መቀነስ ችለናል። ተቋሙ ከማህበረሰቡ ከሚዋጣው ገንዘብ በተጨማሪ በተለያዩ መልክ አቅሙን ለማሳደግም እየሰራ ይገኛል። ማህበረሰቡም ቢሆን የቡሳ ጎኖፋ ዓላማን በሚገባ በመረዳቱ አባልነቱን አጠናክሯል። ቀጣይነት እንዲኖረውም ተጠይቋል።